ሳታሽው ልጁ ለምን እንደሚያስፈልገው አቅም ያን ብር ይዞ ቢጠፋስ? ሁለተኛ ነገር ደግሞ ጠፋ አልጠፋ እሱ የኔ ጉዳይ አይደለም። የሰው ገንዘብ ግን ብድግ አድርገሽ መስጠትም አልነበረብሽም። ትልቅ ስህተት ነው የተሳሳትሽው። ይሄ መረዳት ጉዳይ አይደለም። በቃ አይመለከትሽም ስለሷ እንዴ? ነው የማይመለከተኝ እንዴ? ስለማይመለከት ነው አይደለም። ምን እኮ አንተም ተመልክቶ ነው ላይታችን ያልካለህ አንስተን ሰተን ሌላ ችግር ውስጥ ሌላ ታርጌት ውስጥ ገበያለሽ ራስሽን ብሎ እንሄድ ነው። የዛን ቀን ህክምና ላይ እየሄድን 150 ሺህ ብር ሰጠኝ ብለህ ሰጠኝ ነበር። ለህክምና ኮን ምንም ይደረጋል። የሰው ነገር አልነበረህም ነው በቃ ወጪ ላይ ነበርክ። ማስጨነቅ አልፈለኩም። በቃ ያለህን እኮ ሰጠኛለህ አውቃለሁ። ግን በቃ እኔ ጋርም ነበረ የተወሰነ ጨምሬ ሰጠው ትራንስፈር አደረኩለት። ቢያንስ ስታረጊ እንኳን አትነግሪኝም? አባራሽ ልጁን አጠፋሽ። 150 ሺህ ብር አሁን ልጅቷን ይዞ እንኳን የት ይወስድበታል? እንደው ላድርግበት ብትል ሳምንት እንኳን እኮ እንደው ደህና ነገር እኮ የምትዝናናበት ብር እንኳን አይደለም። እንደው ደህና ብር እንኳን ቢሆን ይኸውልሽ፣ ስለመዝናናቱ ለምን ቀዶ አይጨርሰው? ምን እሱ አይደለም የኔ ችግር። ስለዚህ በቃ አንተንም ማስጨነቅ አልፈለኩም። እኔ አስጨነቅሽኝ አልኩኝ ወይ? ብዙ ወጪ ላይ እንዳለ አውቃለሁ። አስጨነቅሽኝ አልኩኝ። እንዴት የሰው ነገር ተነገረሽ? እንዴት ለምን ከተካዋለሁ እኮ በዚህ 2-3 ቀን ተካዋለሁ። ከኔ ተደብቀሽ ብር ሰጥተሽው ምናልባት ያ ብር አጥፍቶት ካንተ መደበቁ ለምን ያስፈልጋል? ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን። እንግዲህ በትላንትና ቪዲዮ እንዳያችሁት ናቲ ጋር ለመጠየቅ ሄደን ነበረ። ግን ያልጠበቅነው ነገር ነው የነበረው። ማለት አይ ቲንክ የሉም፣ ቤቱ ዝግ ነው። የሆነበት ይሄዱ ኦር ለህክምና እንትን ብላ ይሁን ምናምን የምናውቀው ነገር የለም። እና ስልኩን ሞክረን ነበር ተደጋጋሚ፣ ስልኩ አይሰራም፣ ዝግ ነው። ጀስት ይሄንን ነገር ለማሳወቅም ጭምር ነው። እና ደግሞ የምር ተናድጃለሁ ማለት ነው። ማለት ላይክ እውነት ነው ውሸት ነው አላውቅም። ሰው የፈለገ ነገር ቢሆን በእህቱ ህመም የሚቀልድ አይመስለኝም። ግን ደግሞ አንደኛ እዛች ጋር ያለውን ነገር ትክክለኛ ኢንፎርሜሽን አልሰጠንም። ሁለተኛ እኛ ልጅቷ እንድትድር ነው። ህፃን ነች፣ በዛ ላይ በቃ ወጣት ነች። ብቻ ያለው ነገር በጣም ነው የደበረኝ። ከሁሉ በላይ ደግሞ የእሱ ስልክ አለመስራት። አትሊስት እኮ ምናልባት ከአቅም በላይ የሆነ ችግርም ገጥሞት ከሆነ ማሳወቅ ይጠበቅበታል። ኦር ደግሞ ተሽሏትም አትጨነቁ ከሆነ እንደው መደወል እንኳን ከከበደው አትሊስት ቴክስት ማድረግ መቻል ነበረበት። እና እኔ በዚህ ልክ ብቻ አላቅም፣ በዚህ ልክ እንትን ማለት እንደፈለገ አላቅም። ኤኒዌይስ ሄደን ነበረ፣ አላገኘናቸውም። ግን መጥፎ ነገሩን ብቻ ከማሰብ ደግሞ ምናልባት ሌላ ሐኪም ቤት ሊያሳክመው ሄዶ ግን ስቲል አለን ከጎኑ። እኛን ማስቸገር ከብዶት ነው ብዬ እንዳላስብ በዚህ ልክ ቤቱ ደግሞ ሄደን ቤት አለመኖራቸውን ደግሞ ስናቅ ትንሽ ደስ የሚል ዜና አይደለም። ወደሆነ የምትለው ነገር ካለ እስቲ። የጠፋበትን ነገር እኮ አሁን ማወቁ ችግር የፈጠረብን እሱ ለማወቅ አለመቻላችን። ምን ስልክ ከዝግ ከሆነ ቤቱ ሄደን ካጣ ነው ምንድነው ማድረግ ያለብን ብላ ታስባለህ? ይሄ ነገር ግን ለአንዴና ለመጨረሻ ጊዜ በቃ መስተካከል አለበት። ይሄ ድጋሚ የማያዳግም ነገር ነው መሆን ያለበት። ድጋሚ እንኳን ብናገኘው ያለውን ነገር በደንብ አድርጎ ማጣራት የተሻለ ነው። ምን አሁን ወዴት ነው የምናጣራው? ምንድነው በቃ እህቱን ለማሳከም ነው። ግን በቃ እኔ እንጃ አልጠበቅኩም፣ በዚህ ልክ አልጠበቅኩም። አታሳሸኝ። እኔ ልጅቷ እንደዛ ስትሆን ሐኪም ቤት ድረስ ይዘናቸው ሄደን ምናምን እኔ እንጃ አላውቅም፣ ምን ማለት እንዳለብኝ አላውቅም። የውሸት ነው ምን እንዳትል ደግሞ የእውነት ታማም ከሆነ ከባድ። አይ ስታይ ውሸት ነገር የለውም። እንግዲህ ያየነው ውጤት አለ፣ የተሰጣቸው ናሙና የተላከበት ወረቀት አለ ምናምን። ላይክ አይደለም ታሙ አይደለም ገንዘብ ፈልጎ ነው ብለን እንዳናስብ በሐኪም ቤት ደረጃ ነው እያወጣን የነበረው። ነገር ግን
እሺ ምን ትላለህ? አሁን ምን ብለን ነው የምንፈልገው? የትስ ነው የምንፈልገው? ቤታችን ብሎ ከሚኖርበት ቤት የሉም። ስልኩ አይሰራም፣ ምንም ቴክስት ምናምን አይመልስም። አረናቻ የት ብለን እንፈልግ የሚባል ነገር እንግዲህ እሱ ራሱ ካልመጣኝ የት እናገኘዋለን? እሱን እኮ ነው ምን በቃ ልናቅ የምንችለው ስልኩንና ቤቱን ነው። ቤቱ ሄደናል የለም። የት አርጓት ነው ልጅቷን? እኔ ምን አውቃለሁ? ደግሞ እኮ ቢያንስ ሕክምና ሰዓት ነው የሚወጡት እንኳን እንዳለ አረፋፍደን ሄድ ነው አይደል? ከ11 ሰዓት በኋላ ሐኪም ቤትም ደግሞ እዛ ባለፈው የወሰድንበት ቦታ ላይ አልተኛችም እንጂ አስተኝቷት ከሆነ ምናምን እኛ እኮ በጣም በቃ ከአቅም በላይ እኮ እየተጨነቅን ነው። እሱ ያለበትን ነገር ባለማወቅም የሰው ልጅ መንገዱ ግን አይታወቅም። ታውቂያለሽ? ካልነገረን በምን እናውቃለን? እኛ በነገረን ልክ አይደለም በጣም እንትን እየሞከርን ያለ ነው ማለት የቻልነውን እየሞከርን ነው። የቻልነው ብቻ አይደለም በቃ ብቻ እኔ እጁ ላይ ሳንቲም እንዳያጣም ምናምን የቻልኩትን ነገር እያረኩኝ ነው። ግን ነው አላውቅም። በቃ እኔ አንድ ምናልባት ተጠራጠርኩት ነገር አለ። ምን አንዳንድ ሰው ያለ ምክንያት አይጠፋም አይደል? ቶታማ በዚህ ናል ልክ ያለውን ነገር እያየን አብረን በነበርንበት ሰዓት የሁሉ ነገር አሳልፈን መቼም ዝም ብሎ ብድግ ብሎ ተነስቶ ያለ ምክንያት ልም ብሎ አይጠፋም፣ ወይም እሷን የሆነ ቦታ አይሰውርም። የሆነ ምክንያት ይኖረዋል ይሄ ልጅ። ግን ደግሞ አላውቅም፣ ምናልባት ከኔ ተደብቀሽ ብር ሰጥተሽዋል። ምናልባት ያ ብር አጥፍቶት ነው። ካንተ መደበቅ ለምን ያስፈልጋል? ያው እንዳልናደድ ይሆናል ወይ እንዳልቆጣው መደበቅ ሳይሆን በቃ ለሕክምና ብር ሲያስፈልገው ልኬለታለሁ። ከዚህ በፊትም ያደረኩት ነገር ነው። ልኬለታለሁ። አሁንም ባለፈው የመጨረሻ ጊዜ የሆነ ያክል ብር ልኬለታለሁ እኮ። ልኬለታለሁ ማለት ምን ያህል? ከየት ብር? እኔና አንቺ ጋር ካለን ነው ወይስ ከየት ነው? መቼም ከዛ ልጅ አንስተሽ ትሰጫለሽ ብዬ አላስብም። እሱን እኮ ተነጋገርን አይደል? በቃ አሁን ላይ እንደዚህ ማለቱ አያስፈልግም። በቃ አስፈላጊ ከሆነ አንተም እጅ ላይ ያለውን እያደረክ ነው። ከዛ ባለፈ ግን በቃ የሆነ ያክል ብር ነክቻለሁ፣ አልዋሽህም። ግን ነክቻለሁ ያ ሙሉ አይደለም ነገ ተካዋለሁ በሚል ነው። ነክቻለሁ ማለት አልገባኝም። ከልጁ ብር ላይ ነው ነካሽው? አዎ፣ ግን ምን ችግር አለው? ነገ ከነገ ወዲያ እኮ መልሰው ብር ነው ማለት ምን ችግር አለው? እንደዛ ተነጋግረን አልነበር እንዴ? ምንድነው አልገባኝም። ይሁን አባት እንትን ያለ ገንዘብ ነው ያስፈልገው። ስለዚህ በቃ አንተንም ማስጨነቅ አልፈለኩም። እኔ አስጨነቅሽኝ አልኩኝ ወይ? ብዙ ወጪ ላይ እንዳለ አውቃለሁ። አስጨነቅሽኝ አልኩኝ። እንዴት የሰው ነገር ተነገረሽ? እንዴት ለምን ተካዋለሁ እኮ በዚህ 2-3 ቀን ተካዋለሁ። አንቺ ቢልሽስ የት አለ? እሱ ራሱ ከነጠፍቶ ስለመኖሩ አለመኖሩ እኛ ምን አገባን? በቃ እስከ ዛሬ ለምን አስቀመጥ ነው ይሄን ብር? እንዲያሰማምሻት እሺ። እኔ አሁን ትላንትና ከትላንት ወዲያ ትላንት እንኳን ስልኩ እምቢ ብሎ እንሄድ ነው። የዛን ቀን ሕክምና ላይ እየሄድን 150 ሺህ ብር ሰጠኝ ብለህ ሰጠኝ ነበር። ለሕክምና ከሆነ ምንም ይደረጋል። የሰው ነገር አልነበረህም ነው በቃ ወጪ ላይ ነበርክ። ማስጨነቅ አልፈለኩም። በቃ ያለህን እኮ ትሰጠኛለህ አውቃለሁ። ግን በቃ እኔ ጋርም ነበረ የተወሰነ ጨምሬ ሰጠው፣ ትራንስፈር አደረኩለት። ቢያንስ ስታረጊ እንኳን አትነግሪኝም? አትፈቅድልኝማ አንተ ሲጀመር እንዴ? አሁንም እኮ እየፈቀድኩልሽ እኮ አይደለም። የሱን ብር እንድነካ አትፈልግም። ስለዚህ በቃ ላኩለት። አሁን ነገ ከነገ ወዲያ የምሰራው ስራ አለ። እኔ እኮ አንቺ ጋር ይቀመጥ ያልኩት ብሩ አንቺ ጋር እንዲቀመጥ የፈቀድኩት ለአንቺም ስለሰጠሽ ብቻ ሳይሆን
አንቺ ጋር ሲሆን ድንገት እንኳን መጥቶ ቢጠይቅሽ ብድግ አድርገሽ ትሰጪዋለሽ ነው እንጂ አንስተሽ ለናቲ ስጪ እኮ አላልኩሽ። የለም አብርሽ የለም እንትና ማን ነው ይሳቅ የለም። ስለዚህ እሱ እስኪመጣ ድረስ ነገ ከነገ ወዲያ ስጪኝ ቢል እኮ ምንም ችግር የለውም እኮ 2 ቀን 3 ቀን መታገስ ያቅተዋል። የቤት ስራ ፈጠርሽ። እሺ ቋንተ ካልተረዳኝ ማን ነው የሚረዳኝ? እና ልጅቷ ዘጋደፍት ትራል እጄ ላይ ሳንቲም አይመለከትሽም ስለሷ እንዴ? እኔ ማይመለከተኝ እንዴ? ስለማይመለከት ነው አይደለም። እኔ እኮ አንተም ተመልክቶ ነው ላይፋችን ያልካለህ። አንስተን ሰተን ሌላ ችግር ውስጥ ሌላ ታርጌት ውስጥ ገበያለሽ ራስሽን። ስንት ነገር አልፈን መተናል። እምነግርሽን ነገር ነገ የሚመጣውን ነገር ነው የነገርኩሽ እኮ። ያኔ እንዳታረጊው ያልኩሽ እኮ በቃ እንዳታረጊው ያልኩሽ በቃ ምክንያት ስላለኝ ነው አይደል እንዴ? ምክንያቱም ደግሞ ይሄ ልጅ መች እንደሚመጣ እንዴት እንደሚመጣ አይታወቅም። ናቲ እንዴት እንደመጣበት መንገዱን አታውቂም እንዴ? ገባኝ። ግን እሱ አይደለም እያሳሰበኝ ያለው በቃ ለአንቺና በየሳንቲም ከላኩለት በኋላ ይሄ ልጅ ስልኩም አይሰራም። አንቺ ነሽ ያጠፋሽው ልጁ የለችም ምናምን በቃ ብር ሰጠሽው ጠፋ። ስለዚህ የዚህ ሁሉ ተጠያቂ የዚህ ሁሉ ነገር ውስጥ እየገባሽ ስተት እየሰራሽ ያለሽው አንቺ ነሽ። ብር ሲጠይቅሽ እንኳን መጥተሽ ማማከር ነበረብሽ እኔ ጋር። ከሌላ ሰው ተበድሬ ያመጣልሻለሁ። ለሕክምና እኮ ነው ሆስፒታል የሚከፈል ነው እኮ። ለኪሱ እኮ አይደለም የሰጣት ወር ደግሞ ለሆነ ነገር እንዲያረጉበት እኮ አይደለም እንዴ። ያንን የሚያክል ትልቅ ሆስፒታል ገብታ ተኝታ ምናምን አያስፈልግም ብለን ነው ታስበው። ሆስፒታልም ቢሆን ሄደሽ ከፍለሽ ምን ብለሽ ሪስ ደረሰኝ ተቀብለሽ አልመጣሽ። ብሩን አንስተሽ ነው ለሱ የሰጠሽው አይደል? አለማመን ነው የሚሆነው። ወንድሙ አይደል እንዴ ይሄን ያህል ብር አሉኝ ሲል አይ እኔ መጥቼ መክፈል አለብኝ ነው ማለት ነው። አራ ግዴለሽም ዋነትሽ ታይ ዲ ምንድነው እንደዚህ መሆን? ምን ነገር ነው ማለት እኔ እኮ አሁን ምን ገጥሟቸው ይሆን ምን ሆነ ይሆን ነው እንጂ እኮ አሁን ከሱ የቀነስኩት ብር አይደለም ያሳሰበኝ። እኔ ደግሞ እሱ ነው ያሳሰበኝ። ልንገርሽ አይደል አሁን ሌላ ጦስ ነው ያመጣሽው። በቃ ነገ ከነገ ወዲያ የምሰራው ማስታወቂያ አለ ሰርቼ እንትን እለዋለሁ ከፍለዋለሁ። ምን ችግር አለ? ምን አለብኝ ይሄ ሰውዬ ነገ ወይ ከነገ ወዲያ መጥቶ ካልጠየቀሽ ምን አለብኝ? እስከዛሬ ተጎልቶ ብሩ አሁን ልክ ማንቀሳቀስ ሲጀምር ይሄ ሰውዬ ይመጣል። እስከዛሬ ድረስ ና ልስጥህ እያልኩ ስለምን ነበር አይደል? በቃ ይታገሳል እንዴ። የኔን ብር 15 ቀን ብሎ 2 ወር 3 ወር አሽቶ አይደል እንዴ ሰጠኝ። አረ እኔ ግን በቃ አላቅም። ቢያንስ እኮ አንተ ተረዳኛለህ አይደል እንዴ? የማደርገው ነገር መረዳት እኮ ነው ያለው። ምንድነው እሺ ችግሩ? በቃ የተቀመጠ ብር ነው አካውንት ከሚያሞቅ እዛች ጋር ለሕክምና ነው የሰጠሁት ልጁ። እኔ አሁን ያሳሰበኝ ለምን አይተላም ብሩ ለምን አይቀዳደድም? እዛች ጋር ልጅቷ ታማ ሆስፒታል ላይ ከምትንከራ የሰው ገንዘብ ነው በቃ የሰው ነው። እከፍላለሁ እኮ ነው። እኔ እኮ ወስጄ እኮ አልሰጥም እኮ አይደለም ያልኩትኝ። በቃ ነገ ከነገ ወዲያ ይኖረኛል ብር ጨምሬ እሰጠዋለሁ። ሲጀመር 150 ሺህ ብር ብቻ እኮ አይደለም ለሕክምና እኔም ጨምሬያለሁ የራሴን ስላነሳው ነው እንዴ። አንዴ ትልቅ ሆስፒታል ገብተህ ስትወጣ ስንት ብር እንደሚያዝ ራሷት ማስያዣ እንኳን የሚከፈለውን አታውቅም። አባረሽ ልጁን አጠፋሽ። 150 ሺህ ብር አሁን ልጅቷን ይዞ እንኳን የት ይወስድበታል? እንደው ላድርግበት ብትል ሳምንት እንኳን እኮ እንደው ደህና ነገር እኮ የምትዝናናበት ብር እንኳን አይደለም። እንደው ደህና ብር እንኳን ቢሆን ይኸውልሽ ስለመዝናናቱ ለምን ቀዶ አይጨርሰው? ምን እሱ አይደለም የኔ ችግር። እዚች ጋር እስከዛሬ ድረስ ያ ሁሉ መስዋዕት ከፍለሽ ያ ሁሉ ነገር ሱቅ ድረስ እየተመጣ እየተዛተ ያ ሁሉ ነገር እያለ የሰው ብር ነው የሰው ነው ብዬ ተናግሬያለሁ። መቀመጥ አለበት በቃ አለቀ። ይሄ ሌላ አማራጮችን መውሰድ ነበረበት እንዴ። እኛ መርዳት ያለብን የቻልነውን እንረዳለን። ከዛ በኋላ ደግሞ በሶሻል ሚዲያ ምን በምንም መደረግ ያለበትን ይደረግለታል። እስኪ ሰበሰብ እኮ ጊዜ ይፈልጋል። እስከዛ ልጅቷ ሕክምና ማግኘት የለባትም ማይታይ እኔ እንዴት ነው የምትረዳኝ? ለዚች ጋር አስተኝተናት ከደከመች ምናምን በኋላ ነው በቃ በሶሻል ሚዲያ ምን በምንም የጎደለኝን የምንለውን ገንዘብ እንሞላለን። እሺ ወደ ማሰባሰቡ እኮ በጣም ካቅም በላይ ሲሆን አሁን እኮ ካቅሜ በላይ እኮ አልሆነም። በቃ የጊዜ ጉዳይ ነው። 2 ቀን 3 ቀን መታገስ ያቅቷል ይሄ ልጅ። ቆይ እኔ አልገባኝም እንዴ። እንደ ሰውኛ መርዳት ያለብን ነው የምንረዳው።
እሺ በቃ ችግር የለውም። አሁን እሱ ልጁ ኮን ያሳሰበ ደረቅ ቼክ ነው ይጽፍለታለሁ። ይምጣና ይጠይቀኝ። አሁንም አይደለም ነገም ያለው ነገር እንግዲህ እንደ ሰውኛ መርዳት ያለብን ነው መርዳት ያለብን እንደ ሰውኛ አይደለ? ከዛ ውጪ ከኛ የሚጠበቅ ኤክስትራ ነገር አለ የለም። እንደ ሰውኛ ግን ማድረግ ያለብን እናደርጋለን እንጂ የሰው ብር አንስተን ለሕክምና እናውል። እንደ ሰውኛ ማድረግ ያለብንን እስካሁን ወጪ እያወጣን ነው አይደል? ደከመን አላልንም አይደል? ሳታሽው ልጁ ለምን እንደሚያስፈልገው አቅም ያን ብር ይዞ ቢጠፋስ? ሁለተኛ ነገር ደግሞ ጠፋ አልጠፋ እሱ የኔ ጉዳይ አይደለም። የሰው ገንዘብ ግን ብድግ አድርገሽ መስጠትም አልነበረብሽም። ትልቅ ስህተት ነው የተሳሳትሽው። እሺ አሁን ተሳሳትኩኝ። ምንድነው መፍትሄው? የለም ናቲም እህቱም የሉም ቤት። ከዚህ በኋላ ላይክ ለሕክምና ምንም ያስፈልጋቸው ነገር ላይኖር ይችላል። በቃ የጎደለውን ብር እኔ ሞልቼ እሰጣለሁ። ችግር የለም። እሱ ለመምጣት ያብቃው እና ብሬን ይበል ይሻላል። እኮ በሌለበት ሁኔታ ላይ ለምን በዚህ ልክ እንደምትጨነቅ አልገባኝም። ልጁ ደብዛው ጠፍቷል። የለም በቃ አይደውልም፣ ቴክስት አይመልስም፣ ምንም አይልም። መቼም አልሞተም ሰውዬው አይደል? ምን አውቃለሁ እኔ በህይወት ይኖር ከከተማ ይውጣ ምንም አውቀው ነገር የለም እኮ። ናቲ ሲመጣ የሰማው ነገር ነበር አይደል? የተላከበትም ነገር ነበር አይደል? ከናቲ ጀርባ ያሉ ሰዎች አሉ። ከነሱ ጀርባ ያ ባለቤት አለ ባለገንዘቡ። ሆነ አጋጣሚ ሲያወራ ወይ መጠጥ ቤት ሲለፍ አይደል እንዴ? ለምን ናቲ ነገረን አይደል እንዴ? እነሱ ቢያውቁትም ይሳቅን እኮ ይሳቅ አላካቸው። ገብቶኛል። ወይ መጠጥ ቤት ሲለፈልፍ ሰምተውት ነው እነዛ ሰዎች እሱን የላኩት። ስለዚህ የሆነ ነገር አለ፣ የሆነ ያልተጣረገ ነገር፣ ንጹህ ያልሆነ ነገር አለ። በዚህ ማለት አንቺ ብር አንስቶ መስጠት ይሄ ሌላ ታርጌት ውስጥ ራስሽን መክተት ነው። ናቲንም እህቱንም ማግኘት አልቻልንም። ትላንትና ቤት ሄደናል። ምናልባት ዛሬ ተመልሼ ቼክ ማድረግ ካለብኝ እኔ አሁን ብሩ አይደለም የሚያሳስበኝ። እኔ ሄዳለሁ ቼክ ለማድረግም እኔ ሄዳለሁ፣ ሰፈሩን ሄዳለሁ። እንዳትች እኮ አብረን እንሄዳለን። እሺ ምናልባት እኛ ባሰብነው ልክ ብቻ ላይሆን ይችላል። ልጁ ችግርም ገጥሞት ሊሆን ይችላል፣ ወር ደግሞ ብሩ አጓግቶትም ሊሆን ይችላል። አላውቅም። እኔ ከኔ የሚጠበቀውን ነገር ነው ያልኩት። የሰው ገንዘብ መስጠት አልነበረብኝም፣ ግን ደግሞ እሷን እዛ ሆስፒታል አስገብታኝ እንደዚህ ያሉኝ ሲል በቃ ይዛት ወጣ ወር እንደዚህ አድርግልል አልችልም። እጄ ላይ ሳንቲም እያለ የሰው ህይወት እንዲጠፋ አልፈቅድም። አላውቅም፣ ትክክል ልሁን ስህተት ልሁን አላውቅም። ነገር ግን ነገ ከነገ ወዲያ ምሰራው እርግጠኛ አይደለሁም። ነገ ይሁን ከነገ ወዲያ ምሰራው ማስታወቂያ አለ። ስለዚህ እሱ የሚከፈለኝን ብር እሞላዋለሁ። ልጁ ከመጣ ይሰጣል። ግን እስቲል እሱ በሌለበት ሁኔታ በዚህ ልክ መቆጣት አይደል ነው። በቃ አላውቅም። ብቻ ቤተሰብ ስለተናገርኩ ነው ያልተቆጣው፣ ስለተናገርኩኝ ነው። ድረስ ናቲ ያለበትን ቦታ ማወቅ አልቻልንም። እስቲል ስልኩ ከሰራ ሞክራለሁ። ምናልባት ችግር ገጥሞቸውም ሊሆን ይችላል። ምናልባት እንዳልነው ብሩ አጓግቷቸው ሊሆን ይችላል። አላውቅም። በቃ ዝም ብዬ ኔጌቲቭ ነገር ማሰብ አልፈልግም። ከኔ የሚጠበቀውን ነገር ግን አድርጌ እስቲ በሌላ ቪዲዮ አዲስ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። እስቲል ግን በብሩ አትናደድ። በቃ ሆኗል፣ አንዴ ሆኗል አይደል? ነገርኩ። ነገር ወይም ከነገ ወዲያ የምሰራው ማስታወቂያ አለ። የጎደለው ብር በደንብ ነው የተናደርኩት እኮ እሞላለሁ። በቃ ብሩን እሞላለሁ። አንቺ ነገር ሆኖብኝ ነው እንጂ አልተናገርኩሽም። በደንብ ነው የተናደርኩት። በቃ ከኔ ይውጣ። እኔ ሳላረግላት ቀርታ ይቺ ልጅ ነገ ሞተች ወር ይሁን ነገር ተደረገች እንደዚህ ሪስክ ውስጥ ገባች ምናምን ተብዬ ከምሰማ ነው ያደረኩት። አይ ነው እንደምትቆጣኝ አውቃለሁ። የሱን ብር እንድነካም አልፈለኩም። እስከጥል ደግሞ አንተንም ችግር ውስጥ መክተት አልፈለኩም። በቃ ይሄን ያህል ብር ያስፈልጋል እኮ ብለህ የጎደለብህን ብር ተበድረህም ቢሆን አውጥተህ እንደምትሰጠኝ አውቃለሁ። ግን አንተን እዛ ውስጥ ማስገባት አልፈልግም። ሲጀመር ሰሞኑን ተከታታይ እያወጣ ያለውን ወጪ አውቃለሁ እኮ ስታወራ ስልክ ምናምን ሰማለሁ። የባሰ ሌላ ነገር ሌላ ችግር ምናምን በቃ አብራኝ መሆንህ ራሱ በቂ ነው ለኔ። ኤኒዌይስ እስቲ
ስቲል አሁንም ስለ ብሩ አትጨነቅ በቃ። አይ እኔ ምንም አልተዋጠልኝ። ካጎደልኩት ብር በላይ ነው የሚከፈለኝ። በቃ አያሳስብም፣ እተካዋለሁ። እሱ ለመምጣት ያብቃውና ለመጠየቅ ያብቃው በቃ። እኔስ ቤተሰብ በሌላ ቪዲዮ እንገናኛለን። ሰላም ቆዩ።